አትዘን። አላህ እንዴ ትዕግስትህ የልብህን ምረት እንዲሰጥህ እና እንዲደግፍህ በአላህ እምነትህን ካደረግ ሁሉም መንገዶች ቢዘጉ ቢመስልህ በሩ ግን በአላህ እጅ ነውና ዝግ ብለህ በትዕግስት ታገዝና የአላህ ስብሓን ወተዓላ በሩን እንደሚከፍትልህ ካመንክ አላህ ከአንተ ጋር ነው። ስለዚህ አትዘን፣ ላተሐዘን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ የረብል ዓለሚን። አላህ ስብሓነሁ ወተዓላ ፈቅዶ በአላህ ፍላጎት በአላህ እዝነት እዚህ ላደረሰ ጌታዬን እያመሰገንኩት አትዘን ይላል። አትዘን። አዎ በሮቹ ተዘግተው የመሰለን ሁሉ በሩ እንደሚከፈት በአላህ ስብሓን ወተዓላ እጅ ስለሆነ አትዘን ወይም አትዘኝ። አላህ የሚወደውን ባሪያ ይፈትናል። ስትፈተኒ ግን ለምን ተፈተንኩ ወይም ለምን ተፈተንኩ አትበይ አትበል። ምክንያቱም በትዕግስት በጸጋ ፈተናውን ተቀበለው። አልሐምዱሊላህ ወይም አልሐምዱሊላህ እያልሽ ማለት ነው። አላህ ስብሓን ወተዓላ የሚወደውን ባሪያ በብዙ ነገር ይፈትናል። ግን ደግሞ ህይወትሽን ሙሉ ያስተካክልልሻል። ግን ደግሞ ህይወትህም ሙሉ ያስተካክልልሃል። ስለዚህ በአላህ ስብሓን ወተዓላ ያለ ያመነችን ልብ ማንም ሊጥላት ስለማይችል ጠንካራ ሆን፣ በአላህ ተመካ። ጠንካራ ስትሆን አላህ እንደሚደግፈህ ስታመን የበለጠ ሁሉን ነገር ቻይ ትሆናለህ። ስለዚህ በአላህ ስብሓን ወተዓላ ተማመን ወይም ተማመኝ ማለት ነው። አላህ ስብሓን ወተዓላ የሚወደውን ባሪያ በብዙ ነገር ሲፈትን ፈተናውን ግን በትዕግስት መቀበል ደግሞ አንድ ታላቅነት ነው። አንድ ሼህ እንዲህ አለ። ያ ሼህ ወንጀሌ ላይ በተደጋጋሚ ወድቃለሁ፣ ምን ላድርግ አለው። ሼኹም ተውበት አድርግ አለ። እሱም በወንጀል ላይ ተመልሼ እወርቃለሁኝ አለ። ሼኹ አሁን ተውበት አድርግ። እሱም አሁን በወንጀሉ ተመልሼ እወድቅበታለሁ አለ። ሼኹም አሁንም ተመለስ አለው። ተመለስ አድርግ፣ ተውበት አድርግ። ሼህ ከሰይጣን ተስፋ እስከማትቆርጥ ድረስ አሉት። ስለዚህ ሁል ጊዜ ነገራቶቹ ብትወድቅም ግን ከልብሽ ወይም ከልብህ ተውበት ስታደረግ አላህ መሐሪ ነው። ያ ማለት ተውበት ስታደርጉ ከልባችሁ ይሆን ነው፣ ከአንገት በላይ አይሆን። ከልባችሁ አድርጉት። አዎ የሰው ልጆች ነን፣ እንሳሳታለን። ግን ስህተታችንን ደግሞ ልንታረም ያ ነገር ሊያስተምረን ይገባል። ጅማ በቃ ተማሩበት። ሁሌም 3-4 ልትወርቁበት አይገባ። አንዴ 2 በሶስተኛው ቀን በቃ አለቅ እንዴ። ያ ማለት ወንጀል ላይ ወደቁ እያልኳችሁ አይደለም። ሁሌም ከወንጀል ለመራቅ በሞከር መመለስ መራቅ ያስገቡናል ብለን ምንፈራቸውን ሰዎች ወይም ምንፈራቸውን ነገሮች መሸሽ፣ በቃ መራቅ። እንዴ አላህ ስብሓነሁ ወተዓላ ይሄ ሁሉ ጸጋ ሰጥቶን ታዲያ አላህን በብቸኝነት ማምለክና አላህን ብቻ በቂ ነው ብሎ ማለት እንዴት ያቀተናል? እንዴት መተግበርስ ያቀተናል? ትናንትና ልጄ ጋር እያወራሁ ነበርና ልጄ ጋር እያወራሁኝ ቅራት እየቀራህ ነው አይደል አልኩት። አሁን እና ኪታብ ብትቀራ ቆንጆ ነው ስለው አንድ ኪታብ የሚያቀራቸው ኡስታዝ ነበረ። ግን ራሱ ጥሩ ነገር ሳያደርግ ሌሎቹን እንዳደርጉ የሚፈልጉ ሰዎች አሉና መቶት ስለነበረ ሁለተኛ እሱ ጋር ሄድን ብሎ አቋረጠ። እኔም ደግሞ ልጫውን አልፈለኩም። ያ ስላችሁ ራሳችን ንጹህ ሳንሆን ሌላውን ንጹህ ለማድረግ መሞከራችን ስህተት እንደነበረና ይላል። ረስቸው ነው አለመሰለኝ እና ረስቸው እንግዲህ መጣሊያ የተጣሉበት ነገርና ልጁ ያለ እንትን ያለበትን ጉድ ልንገራችሁ።
እረስቼው እጄን እንትኔ ውስጥ ኪሴ ውስጥ አስገብቼ ገባሁ አለ። ከዛ ለምን በዚህ ያደረክ ብሎ እኔ የመታኝ አለ። አይ ልክ ነው እሱ እኮ አደብ እያስተማረህ ነው ስለው ምን እንዳይ ታውቃላችሁ እንዴ? እሱ በእርግጥ ልጅ ነው ገና ህፃን ነው ልጄ። እንዴ አለ አደብ የሚያስተምረው አለ መጀመሪያ ላይ ከክላስ ሊያስተምረን ሲገባ መምህሩ ኡስታዙ ሊያስተምረን ሲገባ ኪስ ውስጥ ገብቶ አይደለም ወይ የሚገባው አለ ክላሳችን እና ለራሱ እንትን ሳይል እንዴት እኔን እንደዛ ያደርጋል? ራሱ ኪሱ የኩራት ምልክት ነው ብሎ አስተማረ አለ። እሺ የኩራት ምልክት ነው ብሎ ታስተማረ ይሄኛው ልጅ ስላደረገ መመታቱ ምንድን ነው? መጀመሪያ ተነሳት ረሱል አለይሂ ወሰለም እኮ ሰሃባዎችን ያስተምሯቸው ጅብሪል አለይሂ ወሰለም ወደ ረሱል አለይሂ ወሰለም ሲወርድ እንዴት ሆኖ ነበረ ለረሱል አለይሂ ወሰለም ዲን እስላምን ያስተላልፈላቸው? አጠገባቸው ቁጭ ብሎ በስነ ስርዓት በአደብ በንጹፍ አለባበስ በስነ ስርዓት ጉልበታቸው ላይ እንትን ብሎ ተገድፉ ነበር ያስተማራቸው ረሱል አለይሂ ወሰለም እኮ። እና ምን አለኝ ልጅ ራሱ ኪሱ ውስጥ አድርጎ ነው አለ ሲሄድ እየተገሸረ የሚሄደው አለ። ከዛ እኔን መታኝ እና አለ ከዛ አቋርጭ ከሱ እንደቀራ ስነግረው በቃ እኔም እንዳልጫነው ብዬ ተውኩት ማለት ነው። ከዛ ኡስታዝ ነው የቀረው እሱ ጋር ኪታብ ቀራ ነበረ። አሁን ግን ሌላ መስጂድ ውስጥ ነው ያለሁት እና ቁርአን ብቻ ነው የምቀራው ሲለኝ ሂፍዝ ልግባ ብሎኝ ሂፍዝ መግባቱን እየወደድኩትኝ ግን ያው ልጅ ስለሆነ ያው ሂፍዝ ስትገቡ ብዙ ነገሮች ያስፈልጋል። ሲርበው እንኳን ራበኝም ማየት ነው ልጁ ገና ማለት ነው። እነዚህ በአያት እጅ ያሉ ልጆች ደግሞ በጣም እንትኖች ናቸውና ቢያንስ 18 ዓመት ሲሞላ ትገባለህ ብዬ በዛ ክልክዬው ስለነበረ ከዛ አሁን ያልኩት ትናንትና አላክልሃል በወይ እንትን ቁርአን ብቻ ነው እንደምትቀራው ኪታብ ትቀራ ምናምን ስለው አይ ኪታብ እየቀራን አይደለም እዛኛው ነበረ ኪታብ ቀራው አሁን ግን ቂራአት ብቻ ነው እዚህ ሲለኝ አይ ሀሪፍ ነው ግን ኪታብ ብትቀሩ ቆንጆ ነው እና እዛ አካባቢ ኪታብ የሚያቀራ ካለ ምናምን ሰው አሉ አለ። እና ለምን እነሱ ጋር አትቀራም ኪታብ ምናምን ስለው አንቺ ጋር የሚያስቀሩሽ አለ አንቺ ጋር የሚያስተምሩሽ ሌላ ነው አለ። ከዛ ወጣ ሲሉ አለ የሚሰሩት ሌላ ስራ ነው ሲለኝ ወላሂ ድንግጥ አልኩ። ገና እኮ ህፃን ልጅ ነው ድንግጥ ነው ያልኩትኝና ህፃናቶቹ ራሱ እንደዚህ ታዝበዋቸዋል አስተማሪውን የሚሉ ሰዎች ማለት ነው። እና አደባለው ያ ማለት አደባለው አላህ Subhanahu Wa Ta'ala እውቀት ሰጥቶን የሰጠነን እውቀት ለተማሪዎቻችን በስነ ስርዓቱ ብናስተምርና ብናስተላልፍላቸው አደብ ብናስተምራቸው ረሱል ሰለላሁ ዐለይሂ ወሰለም ያደረሱትን ደግሞ በአደብ እኔ ወለል ያለ ጨረቃ ላይ ወለል ያለ ሜዳ ጥያቸውን ይሄድኩት ብሏል ረሱል ሰለላሁ ዐለይሂ ወሰለም እመቶችን ብሏልና ለምንድነው ሌሎቹ ልጆች በእንደዚህ አመለካከት እንኳን እኔ አይደለሁም ወጣቶቹ ህፃናቶቹ እንዴት ታዝበዋቸው ሰዎቹ እዚህ ጋር መልካም ሲያወሩ ሌላ ቦታ ሌላ ሆነው ሲገኙ ማለት ነውና እንደዛ ሆነን ሳይሆን አላህ Subhanahu Wa Ta'ala እኔ በከለከልኳችሁ ላይ ተከልከሉ ብሏል። እኔ ስሩ ባልኳችሁ ላይ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ረሱል ሰለላሁ ዐለይሂ ወሰለም እኔ እንደሰራሁት አድርጌ ስሩ እኔ ከለከልኳችሁን ነገር ተከልከሉ ብለዋል። ታዲያ ለምንድን ነው ወጣቱን በስነ ስርዓት እያስተማረ ያለ አስተምራለሁ እያለ ያለው ወጣቱን እያበላሽ ያለው ራሱ ነው። ያሳዝናል። ያ ህፃን ልጅ ምን ያክል ታዝቦ እንደዛ ሲለኝ አሁን አለ እዚህ ሌላ ናቸው አለ። አሁን በቃ እዚህ ጥሩ ያስተምሩሻል አለ። ከዛ ዘወር ብለው አለ ሌላ ነው አለ የሚሰሩት። ድንግጥ ነው ያልኩት እኔ ምን መልሳለኝ? እና አላህ Subhanahu Wa Ta'ala እንደዚህ ያለ ነገር ጠብቀን። ሐቂቃ ይሄ ነገር በጣም ከባድ ነው። ይሄ ነገር ለልጆች ሰውት አሚሯቸው ውስጥ ምን እንደሚቀረጥ እሱ እንደዚህ ያላደረገውን እንዴት እኔ ተማሪ ነኝ ምን ችግር አለ? እና አንድ እህቴ ደግሞ አለች እያወራ አለች የሚያስተምረኝ እንደዚህ ነው ከዛ ዙሮ እንደዚህ ነው አለ እንዴ እኔ ታዲያ ምንም የማላውቀው አለች ምንም ብሰራ አለች ማንም ይጠይቀኝ ብላ ስትለኝ እኔ ራሴ ግርም ብሎኝ አደበለለው ነገር ሁኔታችን መሆኑ መበላሸቱ ሱብሃንአላህ እንጃ አላህ ቀልባችንን ያረሰው ሐቂቃ እና ወደ ወዳጆቼ ቀልባችን ከራሰላቸው ወደ አላህ Subhanahu Wa Ta'ala ተተቃረቡት
እውነትን ተያያዙት። አላህ ያድርገን። ኸይሩን ነገርም ይሻለን። ወላሂ ከባድ ነው። ልጆቻችን ራሱ የሚማሩት ትምህርት ምን እንደሆነ እንጃ። እንደዛ ስለኛ ቀልቤ የተሰበረ ትናንትና። ምን እላለሁ? ምንድን ነው መልስ ያለኝ? በቃ ምን እለዋለሁ? በቃ አንተ ጎበዝ ሁንልኝ እንጂ ምናምን በቃ ሌላ ትምህርት ብቻ አስተምራለሁ ምናምን ብዬ ትቼ ወጣውና እንደዚህ ያለ ነገር አለ። አላህ ኸይሩን ነገር ያሻልን፣ ሰላሙን ያምጣልን። ሀገር ሰላም አላህ ያደርግልን። ሰላም ደግሞ ይበልጣል ከምንም በላይና ባላችሁበት አላህ ይጠብቃችሁ፣ ሰላሙን ይመልስልናል ወዳጆቼ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።